በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ጉዞ ላይ እንደው ብናየው ብንማማርበት ብሎ ያነሳው ርዕስ የተሰጠኝ ነገረ ክርስቶስ በነገረ ድነት የሚል መነሻ ሐሳብ ላይ ቢሰጥ የሚል ነው። በጣም ሰፊ በጣም ጥልቅ የሆነ የቤተ ክርስቲያን ዋና ትምህርት አስኳሉ ያለው እዚህ ላይ ነው። ስለዚህ ይህንን ትምህርት እንዴት በዚች ደቂቃ እንደምናየው አላውቅም፣ ግን ወንድሞች በዚህ ቢሰጥ ካሉ እግዚአብሔር ደግሞ አስተማሪ ማን ነው? ማን ነው? ስለዚህ ባለቤቱ የእውቀት ባለቤት እግዚአብሔር መንፈስ ቅዱስ ስለሆነ እርሱ ደግሞ እንኳን እኔ በአርአያ ሥላሴ የተፈጠርኩት ይቅርና በአህያ ላይ እንኳን አድሮ ምን ያደርጋል? ያስተምራል። ሰው ነገር እግዚአብሔርን ለማስተማር የሞራልም የእውቀትም ብቃት የለው። እግዚአብሔር በሰው አእምሮ ስለማይወሰን ፍጡር ፈጣሪ መመርመር ስለማይችል በታች ስለሆነ ማለት ነው። ግን አባቶች ካስቀመጡልን አንጻር ለነገረ ድህነት እንዲሆን የተወሰነ መሰረታዊ ነጥቦችን ማዕከል አድርገን ነው የምናየው እንጂ እድሜ ልካችንን ብንማር አያልቅም። ወይም በተወሰነ በኮርስ ነጥቦች በነጥብ እየተፍታታ ቀስ እየተባለ እየተሰጠ የሚሄድ እንጂ እንዲህ ባለ የሚያልቅ አይደለም። ርዕሰ ጉዳዩ በጣም ጥሩ ነው። ከዛ አንጻር ለዚህ ጉባኤ በሚሆን መንገድ አንዳንዶችን አጠር አድርጎ ከማሳየት አንጻር ወይም ልጆች ካላችሁ ስኩል ፉዲንግ የሚባል አለ ለልጆች እስቲ እቺ ሽሮ ምግብ ትጣፍጣ ቅመሷት ተብሎ የቤተክርስቲያንን ጣዕሟን ማንነቷን እንድናውቅ ያለው እውነት ለመናገር ኦርቶዶክሳውያን የእውቀት ሳይሆን በተግባር ነገረ ክርስቶስን የሚኖሩ ናቸው። በተግባር ሙሉ ሕይወታቸው ኦርቶዶክሳውያን ስርዓት አምልኳቸው ላወቀው ሰው በኋላ እናየዋለን ነገረ ክርስቶስ ነገረ ድነት ነው። ዝም ብሎ መናፍቃኑ እየተነሱ ኢየሱስን አታውቁትም ብለው በየፊርማታ እንደሚጮሁት ሳይሆን ፕራክቲካል በሆነ መንገድ ወንጌልን ኢየሱስ ክርስቶስን ቤተ ክርስቲያን እርሷ የምታውቀውን ያህል ማንም አያውቁም። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምታውቀውን ያህል ማንም አያውቁም። ይህንን ለርዕሳችን መነሻ እንዲሆን ዮሐንስ ወንጌል ምዕራፍ 9 ቁጥር 36 ላይ እንዲህ የሚል ቃል እናገኛለን። የዮሐንስ ወንጌል ምዕራፍ 9 ቁጥር 36 ላይ እንዲህ የሚል ቃል አለ። ከቁጥር 35 ጀምሮ ላንብቦ ይሰማል። ይሰማል ማለት ይሄ በጣም ይጮሃል፣ ግን ፕሮፐርሊ ድምፁ ማኔጀብል በሆነ ሳይረብሻችሁ ወይ ማይኬ እንዳስተካክል ብዬ ነው። የተሰማችሁ ነው? ይሰማችኋል? እሺ ምዕራፍ 9 ቁጥር 35 ላይ እንዲህ ይላል። ኢየሱስም ወደ ውጭ እንዳወጡት ሰማ። የዓይነ ስውር ዕውር የነበረውን ያዳነው ሲያገኘው አንተ በእግዚአብሔር ልጅ ታምናለህ አለው። ማን ነው የሚለው? ራሱ ባለቤታችን ኢየሱስ ክርስቶስ አይሁድ ከፈተሹት ከመረመሩት በኋላ በማን ልጅ? በጣም መሰረታዊ ጥያቄ ስለሆነ የጠየቀው አድኖታል፣ ፈውሶታል። የሥጋ ፈውስ ነው። ግን ምን አለው? በእግዚአብሔር ልጅ ታምናለህ አለው። ይህን ጊዜ ምን ይላል? እርሱ መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው? ምን አለ? ዝም ብሎ አምናለሁ ሳይሆን ምንድን ያለው? አምናለሁ በእርሱ አሁን በገለጥከው የእግዚአብሔር ልጅ ያልከው በእርሱ አምን ዘንድ አያች ተገቢ እኮ ጥያቄ ነው። በጣም ምሁር ነው፣ ጎበዝ ነው፣ የተረጋጋ ነው፣ አስተዋይ ነው። ማንን የምናምነው ማን ነው ብለን ነው። አምን ዘንድ ማን ነው? አሁን ብዙዎች በኢየሱስ ክርስቶስ እናምናለን እኮ የሚል ማለት ነው። አሁን ሚዲያ አበላሸንና አንዳንድ ጉዳዮችን ለማውራት ሶሻል ሚዲያው ቲክቶክ ምን ምክንያቱም ከዚህ አሁን እናንተ ብትሆኑ ታርጌት ግሩፕ ናችሁ።
ሲወጣ ባልተረዳ አገር እየረበሸ የጭቅጭቅ ሆነ እንጂ ኢየሱስ ብሎ እኮ በደንብ ተረዱ። ሙስሊሙ ኢየሱስን አውቀዋለሁ ይላል አይደል? ይላል አይደል? ግን እነርሱ የሚያውቁት አሁን አንቅ የተውት ፕሮቴስታንቱ ሌላውን የሚመስለው ተወት። እነርሱ የሚያውቁት ማን ነው ተብሎ የተጠየቀው እኛ የምናውቀው ሂስቶሪያን የሚሆኑት ኤቲስት የሆኑት አንድ በታሪክ ዘመን የነበረ በዚህ ዘመን ብለው እኮ ናሬት አዘጋጅተው ሂስቶሪካል ባክግራውንድ ሰርተው ስለሱ ሊናገሩ ይችላሉ። የተባባል ነው። የምናምነው ኢየሱስ ግን ማን ነው የሚለው ነው ለኦርቶዶክሳውያን መሰረታዊ ጉዳይ። ይሄን በደንብ ያዙ። ከዚያ አንጻር ስንነሳ ያነሳነው ርዕሰ ጉዳይ ማን ነው ስንል ኢየሱስ ክርስቶስ ማን ነው? ማንነት፣ ምንነት፣ ለምንድን ነው የምናመልከው የሚሉ ጥያቄዎች የሚብራሩበት ማዕከላዊ አስተምህሮ ነገረ ድህነት ይባላል። ይህ ነገረ ድህነት የምናነሳው ማን ነው ምንድን ነው ብለን ያነሳነው መነሻችን ክርስቶስ፣ ነገረ ክርስቶስ፣ ክርስቲዮሎጂ። ከድህነት አንጻር የምናነሳው ደግሞ ሲቲዮሎጂ ወይም ድህነት የምንለው እርሱን ማዕከል ያደርጋል። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከምታስተምራቸው ትምህርቶች የትምህርት ዘርፎች አንዱና ዋነኛው ቀዳማዊ ማዕከሉ መነሻው መድረሻው ነገረ ክርስቶስ ነው። እየተግባባ ነው። ምን ያህል ትምህርቱ እንደሆነ እንድታውቁት ነው። ትምህርቱን ሰንበት ትምህርት ቤቱ ብዙ ጊዜ እንደሰጠ አውቃለሁ። ወደፊትም በስፋት መደበኛ አባል የሚሆናችሁ ተባባሪ የሚሆናችሁ መምጣት የምትፈልጉ ቁጭ ብሎ የቤተክርስቲያንን ትምህርት በሚገባው ልክ ማስተማር ነው። ቤተክርስቲያን ያነሰ ትምህርት የላትም። የተትረፈረፈ እስከ ምጽአት ብንማር የማያልቅ ትምህርት ስላላት ማለት ነው። ይህንን ትምህርት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነገረ ክርስቶስ ተብሎ ጎግል ብታደርጉ የሀገር ውስጥም የውጭ መጽሐፍ ብትፈትሹ ነገረ ክርስቶስ ተብሎ የሚጻፍ ብዙ ታገኛላችሁ። እኛ እያልን ያለነው አን ኦርቶዶክስ ኮንሴፕት ነው። በኦርቶዶክሳዊ አረዳድ አስተምህሮ ነው። ይህን ተመልከቱ። ሰው ስለሚቀላቅል ነው። የተረዳችሁ ነው። ከዚህ አንጻር ነው። ስለዚህ ቤተ ክርስቲያን ነገረ ክርስቶስ በነገረ ድነት በጣም በጥንቃቄ ነው የምታስተምረው። በጥልቀት በስፋት ሄደ እኛ እንደውም ይርቅብናል። እሱ አንድ ከእውቀት አንጻር አመጣዋለሁ። ስለዚህ ይሄ ማለት ክርስቶስ ማን ነው? ምንድን ነው ባህሪው? አካሉ ምን አይነት ባህሪ ነው ያለው? ምን አይነት አካል ነው ያለው? አዳኝ ነው ስንል ለምንድን ነው ያዳነን? ከማን ነው ያዳነን? አሁን ቤዛ ነው ይባላል። ለምን ቤዛ ሆነን? ቤዛ ሆነን ስንል ምን ማለታችን ነው? ክርስቶስ ሰው ሆኖ ምን አለ ምስጢረ ሥጋዌ? ለምን ሰው ሆነ? ሰው ሳይሆንስ ማዳን አይችልም ወይ? እንዲሁ ዝም ብለን በቃ ክርስቶስ ሞቶልኛል፣ አድኖልኛል፣ ይሄን ተቀብያለሁ፣ አመኛለሁ የሚባል ዕውቀትና እምነት የለም። ዳነ ለማለት ያዳነንን አምላክ ምን ማድረግ አለብን? በቃ ስለተሰቀልኝ እሱማ ማን በታሪክም እንዲህ ተሰቀለ ሊሉን ይችላሉ። የተሰቀለልን ማን መሆኑን ስናውቅ ነው። ያ ፓርት ኦፍ ነገረ ድህነት ነው። የነገረ ድህነት አካል ነው። ለምን ቤዛ ሆነ? ከምን አዳነ? እንዴት አዳነ? የሚሉትን በስፋትና በጥልቀት ማየት ነው። አሁን በዚህ ክፍል እናያለን አይደለም። አልፎ በአንዳንድ ቦታ ራንደምሊ ልናይ እንችላለን። ጥልቅ ስለሆነ ተረዱ። ምክንያቱም ውስን ሰዓት ስለሆነ በኋላ ምክራበው ሌሎች ተደራራቢ ፕሮግራም አሉ። በቤተክርስቲያን ግን በስፋት ይሰጣል። ቤተክርስቲያን ስለ ነገረ ክርስቶስ ያላት አስተምህሮ ምንድን ነው የሚለውን አንድ ነጥባቸው ለዛ በጣም ሰፊ ስለሆነ ያለ ነገረ ክርስቶስ ቤተክርስቲያን የለችም። ክርስቶስ ሴንቴሪክ ትባላለች። ክርስቶስን ማዕከል ያደረገች ቤተክርስቲያን ነች። ከላይ እስከታች ከመነሻ እስከ መድረሻ ክርስቶስን በነአት በገለጠላት መንገድ የምታስተምር ቤተክርስቲያን ነች። ክርስቶስን ያገለለ አስተምሮ የለም። መናፍቃኑ ሲያደናቁሩን ክርስቶስን አታውቁትም። እኛ
መልካም ሕማማትን ድርሳነ ማያዊ ግብረ ሕማማትን ስንነሳ እያንዳንዱ በኋላ እንደምናኖረው እነሱ ሳያውቁት እኛን ያደናብሩናል። ስለዚህ ምን ብለን ነው የምናምነው? ቅድም ልክ ያ ሰው እንደጠየቀውና ምን ብዬ ለምን እርሱ ማን ነው እንዳለው 4 ነጥብ እንዴ ይሄ 4 ነጥብ ብቻ ነው ማለት ግን አይደለም። ጉዳዩ ለተሽልኝ ነው። እየተግባባን ነው? አካሄዱ ግልጽ ነው? አንድ ቤተክርስቲያን በቤተክርስቲያን ትምህርት ማለት ነው ጌታችን ኢየሱስ ክርስቶስ ከቅድስት ሥላሴ አንዱ አካል ወልድ ነው። ከሦስቱ አካል አንዱ አካል ነው። ከሦስቱ ቅዱስ አንዱ ቅዱስ ነው ብላ ታምናለች ሳትመጥን። ይሄ ምስጢረ ሥላሴ ሆሊ ትሪኒቲ ተብሎ ራሱን የቻለ ምን ማለት ነው? ስለዚህ ክርስቶስ ስንል ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተካከለ እግዚአብሔር ነው። አምላክ ነው። ፈጣሪ ነው። ገዢ ነው። ዓለምን ካለመኖር ወደ መኖር ያመጣ ከመኖር ወደ አለመኖር የሚወስድ ፈጥኖ የሚገዛ ነው። እግዚአብሔር ነው ብላ ቤተክርስቲያን ታምናለች። ባጭሩ ሁለት የእግዚአብሔር አብ ወልድ መንፈስ ቅዱስ ብለናልና የእግዚአብሔር አብ የባህሪ ልጁ ነው። ምኑ ነው? እኛም የእግዚአብሔር ልጆች ቅዱሳንም የእግዚአብሔር ልጆች ናቸው። እንደንታታ የባህሪ እኛ በጸጋ ለዚህ ነው አባታችን ነው ብለን እንጸልያለን። ግን የጸጋ የባህሪ ልጁ ነው። ይሄ በጣም አሁን ከገባው ጊዜ ስለሚያስጠላኝ በጣም ከባድ ነው። ይሄ በለያዙ ሌሎቹ አሉ እንዴት ይወለዳል? የባህሪ ልጁ ነው። ሶስት ቅድመ ዓለም ከአብ ያለ እናት ድህረ ዓለም በኋላኛው ዘመን ከድንግል ማርያም ያለ አባት የተወለደ ነው። ይሄ ስለ ልምምድ ነው። በቃላት አንዳንድ ጊዜ በልምምድ የምንለው ጥሩ ነው። በራሱ ግን ምን ማለት ነው የሚለው ይሄ ራሱ የምስጢረ ሥላሴ ከፍተኛ ትምህርት ነው። እንዲህ ብለን ነው ግን የምናምነው። ለዚህ ነው ቅዳሴ ማርያም እንዲህ እንላለን፣ እንዲህ ብለን እናምናለን፣ እንዲህ ብለን እንታምናለን አይሉ ከመቅረባችን በፊት ቅድመ ቁርባን ቅዳሴው ላይ አንዱ ያለው ቅዳሴ ማርያም ላይ በሌሎችም በቅዳሴ ድርሰቶች ላይ እምነታችንን እንገልጻለን። ጸሎተ ሃይማኖት እኮ ምን ደግሞ የሚደገመው የምናምነውን እምነት ነው። ሳናምን አይደለም ስጋው ደግሞ የምንቀበለው ከምስጢራት የምንካፈለው። እንዲህ ብለን እናምናለን ተብሎ እያንዳንዱ አሁን እያነሳሁላችሁ ያሉትን አበው በመጽሐፍ የደረሱትን እናምናለን፣ እንቀበላለን፣ እንመሰክራለን እንጂ ዝም ብለን በቃ አውቃለሁ በሚል አይደለም የምንሄደው። በኋለኛው ዘመን አካላዊ ቃል ወልድ ኢየሱስ ክርስቶስ ከድንግል ማርያም ከነፍሷ ነፍስን ከስጋዋ ስጋን ነስቶ ሰው ሆነ እንላለን አይደል? ይሄ ምስጢረ ሥጋዌ ምስጢረ ተዋሕዶን ደግሞ የያዘ ራሱን የቻለ እንዲህ ነው። እነዚህ ዝርዝር ጉዳዮች እንደተጠበቁ ነው። የተግባባ ነው። በኦርቶዶክሳዊ ቤተክርስቲያን አሁን ስንል እንግዲህ እውቀት እየሰጠን ነው። የቤተክርስቲያን አስተምህሮ ምንድን ነው የሚለው ይህ ስንል መረዳት ያለብን ነገር ስለ እግዚአብሔር ስናጠና እንደው ስህተት ነው። አንዳንዴ በልማት ስለመጣን ስተዲ ጥናት ይባላል እንጂ እሱ ለሳይንሳዊ ነው። ጥናት ይባላል አረዳድ እግዚአብሔር ተገለጠልን እንጂ እንደ ፊዚክስ እና እንደ ኬሚስትሪ ምን እናጠናለን? በምዕራቡ ዓለም ያለው ሳይንሳዊም ሆነ የቲዎሎጂ የነገረ መለኮት አጠና ስኮላስቲክ ወይም እውቀታዊ በሰዎች አይምሮ እውቀት ምጣኔ ምርምር የሚደረሱበት ስለሆነ እነሱ ባወቁት ልክ ነው። እኛ በእውቀት ምናምን ተፈላስፈን እንዲህ የሚሉን እንደ ኬሚስትሪ አባሰን ሥላሴ አንዱ ሶስት ናቸው በማቴማቲክስ ሎጂክ ይሰራሉ አይሰራም። ስለዚህ እግዚአብሔር ማወቅ አሁን ስንል እርሱ ላይ መረዳት ያለብንን 4 ወይም 5 ነጥቦች
ሁላችንም ልንረዳ ያስፈልጋል። አሁን ስናውቅ እንዴት ነው የምናውቀው? ግን የሆነ አንድ የቀመርን የሳይንስ የፊዚክስ የኬሚስትሪ ምናምን የአልጀብራ እንደማለት ነው ወይ? ጥንቅቅ አድርጎ ቤተክርስቲያን ጥንቅቅ አድርጋ ታውቃለች። እኛ እንዴት ነው የምናውቀው? ነገር ሲያደርግ ምንም ማለት እንዴት ነው የሚለው ራሱ መረዳት ያስፈልጋል። አንዳንድ ጊዜ ክርክሮች በሚዲያ በምን ውጭ አልፋ ምናያቸው ሁሉም ልክ ናቸው ልክ አይደሉም ውስጥ ባንገባም ጥንቃቄ ስለሚያስፈልግ ማለት ነው። ምን ማለት ነው? ቅድም በማለት ሰዋል ነገር ሃይማኖትን ነገር ክርስቶስን ነገር እግዚአብሔርን ስንማር የመጀመሪያው ወንድሞች ሰዎች ተረዱት። የሰንበት ትምህርት ቤት ተማሪዎች መምህራን ስለሆናችሁ ኢዳችሁ ማስተማር ቆሞ እንደዚህ ሊሆን ይችላል። በተለያየ መንገድ የቤተክርስቲያን ሐሳብ ገላጮች ስለሆናችሁ አንደኛው ነገር እግዚአብሔርን ለማስተማር ለመማር ለመረዳት እኛ ፍጡር በመሆናችን ከፍ ብለን ፈጣሪ በላትና በስፋት እንዲህ ነው ለመጨረሻው ብለን ማወቅ አንችልም። ምን ሆነ? ፍጡር ከፈጣሪ በታች ምን ሆነ? አውቀን እንደምን ከጨረስንማ የአካል ፈጣሪ ሳይሆን ፍጡር ነው ማለት ነው። ስለ ፍጡር እንኳን አሁን ስለዚህ ጫው ስለሆነ ነገር እንኳን ለመደምደም ራሱ ሰው ከሰው ይላል። ፈጣሪ የመጨረሻው አሁን እኛ የምንማረው ምስጢረ ሥላሴ የመጨረሻው አንዳንድ ሰው ይታገላል። የመጨረሻው ምስጢረ ሥላሴ ማለት ይሄ ነው ብለን መደምደማችን እግዚአብሔር የመጨረሻው እንዲህ ነው አንቺን ምን ስለሆነ ፍጡር ስለሆነ ምን ስለሆነ ፍጡር ስለሆነ ይሄ በጣም በብዙ መንገድ የተነገራሉ። አባቶቻችን ምን ይላሉ? እስከዛሬ ስለ ቤተክርስቲያን የምናውቃቸው ይላል ንቅዱሳን ናቴዎስ ሌሎች ሊቃውንት በርካታ ተመሳሳይ ነው። ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ያወቅናቸው የተረዳናቸው እውቀቶች ያስተማርናቸው የገለጠ ያው እኛ እኮ አይደለም እነሱ ማለት ነው። እነዛ ቅዱሳን እነ ቅዱስ ኤፍሬም እነ ባስልዮስ ዘቄሳርያ እነ ጎርጎርዮስ ዘሲናቱ ዘሱስ እነ ቄርሎስ የመሳሰሉት ሁሉም በተመሳሳይ ምን ይላሉ? የነጠላን የልብስን ጫፍ ዘርፍ ቁጥር አለቻል እሷን እንደማወቅ ነው። ከዚህ አካል እቺ አንዋን ቁጥር ይማጭ የማወቅ እሷን እንደማወቅ ነው። እንዲህ ሆነ በአራት ነጥብ መዝጋት በነአት ማወቅ አይቻልም ይላል። እንደው የቤተክርስቲያን ትምህርት ከምን ጀምረ? ካለ ማወቅ ከምን ጀምሮ ከምን ካላ አይታወቅም ጊዜ ስለዚህ እንዲህ ብለናል። ይሄ እነሱ ያንሳው ሲል ይገባቸዋል። ሁለተኛው በእውቀት ውስን ገደብ ስላለ የሰው ልጅ በእውቀት ምን አለ? ውስን ነው። ውስን በሆነ እውቀት እግዚአብሔርን መግለጽ ስለማይቻል ብናውቀው ብንረዳ እንኳን ለመግለጽ አሁን ታረሩ ይሆናል ለመግለጽ ይገባቸው ይርዱት ይሆን እንዴት እንደሚያስጨንቀው ቃል ስትመርጡ የትኛው ይሻላል? እነሱ ሁሉ ቃላት አማርኛ እንግሊዝኛ ግዕዝ እግዚአብሔር ለመግለጽ እኮ እንዴት ያስጨንቃል። ለዚህ እኮ ነው በሕይወት ብዙ አባቶች በጣም ብዙ ይሉበት ከቃል ቃል የሚመጡት ይህ ቃል እንዴት ነው የሚገልጹ? ፍቅር ስንል ባልና ሚስት ሲዋደዱ ፍቅር፣ ጓደኛ ፍሬንድሺፕ ሰው ሲዋደድ ፍቅር፣ አገር የሚወስደው ሁሉ ፍቅር። ታዲያ እግዚአብሔር እኛን የወደደበት ፍቅር እንዴት አገር ነው ይህ ፍቅር ሁሉ የሚደርሰው? ደረቡ ይጨምቃል እና አንኮንዲሽናል ላቭ ቻሪቲ ቅድመ ሁኔታ በጣም ሩቅ ተመልከቱት። ስለዚህ ውስን ነው። ሶስተኛው እግረ መንገዱን ያነሳውላችሁ በቋንቋ ውስንነት። አሁን ወጣ ብላችሁ ታስተምሩ መምህራን እንደ ብሩክ ሌሎች ታውቃላችሁ ነው። አንዳንድ ጊዜ ወደ ደቡብ ላይ ስንሄድ በጣም በቋንቋ ትንሽ አማርኛ ችለው የሆነ ሀሳብን ፕሮፐርሊ ለመግለጽ በጣም እንቸገራለን። ይሄ አንዱ ከባድ ነው። ስለዚህ በዚህ ይቻላል። የመጨረሻው ነገር ሲያደርግ ማስተማር አንዳንድ ቦታ ላይ ሎጂክና ስናሪዮ ልንጠቀም እንችላለን። እግዚአብሔርን በፍልስፍና በሳይንስ ቀመር በስናሪዮ በሎጂክ በሪዝን መግለጽ አይቻልም። ምናምን መልሶ
ቀስ እየተኛችሁ ነው። ቀስ ብላችሁ አይቻልም። ለምን? ይኸው በምንላችሁ አሉ አይደል? በዚህ በፍልስፍናው 6 መሰረታዊ ነጥቦች አሉ። በዚህ ሪዝን ትሩዝ ምናምን ይባላል። አንዳንዱ በሪዝን አስረዳኝ ይላል። እሱም ሌላ ዓለም ላይ ሲሆን አስረዳ። ሃይማኖት በሪዝን አይቻልም። አሁን እመቤታችን ቅድስት ድንግል ማርያም በድንግልና ጸንሳ በድንግልና ወለደች። እሺ የትኛው ሪዝን የትኛው ሎጂክ? በምን ነው የምንቀበለው? በእምነት ብቻ። በዚህ ምድር ሎጂክ ሪዝን አይቻልም። ስለዚህ ይሄንን መረዳት የተግባባ ነው። ይሄንን መረዳት ያስፈልጋል። አንዳንድ ሰው ደግሞ እንዲህ ከሆነማ ያ ማወቅ ምን ይጠቅማል? ወይስ እንዴት ነው ስለ እግዚአብሔር የምናውቀው? እንድንበት ዘንድ እርሱ ማነው? እርሱ ጠይቆ በጠይቅ እንዴት ነው የማውቀው የሚለው ደግሞ ምን ይሆናል ማለት ነው? ቀጣይ ጥያቄ ይነሳ። በልቦናችሁ ታነሳላችሁ። አስተያየት ነው። ታዲያ እንዴት ነው የምናውቀው? እንዴት ነው አውቀውና እንዴት አምልጬው እንዴት ደረገው? እንዴት ልጋ ማወቅ ለድነት እንጂ ማወቅ ለፍልስፍና አይደለም። እዚህ በረከታቸው የደረብን ታላቅ አባት ናቸው። ሊቀ ጉባኤ አባ በራ በቀለ የሚባሉ አሉ። አንዳንድ ወንድሞች ያውቋቸዋል። በጣም ጠንካራ የነበሩ አባታችን ናቸውና ከመጀመሪያዎቹ ውጭ ሄደው ከተማሩ የነገረ መለኮት ትምህርት የቴዎሎጂ አንዱ ናቸው። እና አንድ ጊዜ ምን አሉ መሰላችሁ? ውጭ ሄደው ሲማሩ ከሌጋራቸው ፈረንጁ ቴዎሎጂውን ነገረ ሃይማኖቱን ነገረ ማርያሙን በሚገርም ሁኔታ ይዘነትባል። በሚገርም እሳቸው ቋንቋ ይችላሉ። ፍሎት ጎበዝ ናቸው። ከዛ ዩና ከክላስ በኋላ ጊዜ ሲያው ትርጉማው ምኑ ስለ ሀገሮት እግዚአብሔር ራሱ የሚገርም ነው የሚገልጸው። በጣም ይገልጻል። እምነት ምንድን ነው አለ ምናምን ልክ አሁን እንደተጠየቀው ምንድን ነው የምን እምነት ተከታይ ነህ? አይ ፕሮቴስታንት፣ ካቶሊክ ምንድን ነህ? ቤትኛው ክርስትና ካታጎሪ ውስጥ ነህ? ደግሞ ትምህርቶች ራሱ ከኛ በኢትዮጵያ ያለው ብሔራዊ ሊቃውንት የሚገልጹትን ይመስላል አሉት። ምን አሉት? እሱ ምን አለ? ዜሪዝ ነው ጋድ ኤዲስን እግዚአብሔር የለም በእግዚአብሔር መርሞ አለምን ኤዲስን ይላል። በሃይማኖት አለምን ማለት ደነቀች። የምን ነው ነገራቸው? በኋላ ይሉ ብዙ ሰዎች አገርናቸው ራሱ ብዙ ይላል። ውጭ ሀገር የነገረ መለኮት ትምህርት ምናምን ተብሎ የሚሰጠው ከሌሎች የህግ ምናምን ትምህርቶች ጋር ሁሉ ነው። ብቻ ብዙ ጊዜ እንዳሉት ከዛ በኋላ ዲማታ አሉ መሰቸው እንዲህ ሃይማኖት እግዚአብሔር ስለ እግዚአብሔር መኖር ባህሪ ምናምን እንዴት ነው ታዲያ የምታስበው ሲሉት ምን አላቸው? ሪሊጅን ኢዝ ፍሬሽ ኬክ፣ ምግቤ ነው፣ ቅጥሬ ነው፣ እንጀራዬ ነው። አሁን በሰው እንደ አንድ ጥናት ሸንግሎስ እንደ አንድ እውቀት እንዲህ አይደለም ክርስትና። ነገር ድነት ነገር የሚኖር ህይወት ነው የምንተገብረው እለት በአራሳ። አሁን ቅድም መዝሙሩን ከሰማችሁ ትንሽ ጨዋል እንጂ ስለ ቀራንዮ ያቀረቡት ሰንበት ተማሪ እግዚአብሔር ይስጣቸው በደንብ ብትሰሙት። አንዳንድ ሰንበት አንሰማም መዝሙር ምናምን ቋቋቋ እንጂ ውስጡ ያሉትን ኃይለ ቃል ብትሰሙ አልዘምሩም። ስለቀራ አልዘምሩም። በጣም የሚገርም ነው። እና እንደዛ የሚያወጥ አሉ። የተባባ ነው። እንደዛ አይደለም። በእውቀት መፈላሰፍ አይደለም። የሚኖር ህይወት ነው። ቤተክርስቲያን ትኖራለች፣ ታኖራለች። ታዲያ እንዴት እናውቃለን እንረዳለን ብንል አንድ በእምነት በሃይማኖት ነው። ድንግል ማርያም በድንግልና ጸንሳ በድንግልና ወለደች። እናትም በድንግልና ስንል በእምነት ነው። ሌሎቹ ምሳሌ ነው በሚቀላቸው በእምነት ማመን አብረን ነው ወደ ሌላ ወደ ትምህርት ወደ ምን የምንመጣው ያመነ እንጂ ዝርዝር እውቀት ተረር በአምነት በእምነት ሃይማኖት የሚባለው እሱ ያቺ ሴት የልብሱን ዘርፍ በእምነታቸው አይ ብዙዎች እኮ ተሻሽተውታል። ሲነኩት ግድግዳውን እሱ ምኑን በቃ አካሉ ሁሉ ነክተውታል። የነኩት ምንድን ነው? ይህ ቦዲ ፊዚካሊ በእምነት እድናለሁ ብላ በእምነት ነካች፣ ዳነች። ኃይል ሲወጣ ታውቆኛል። ሐዋርያት ሁሉ ሰው ሲነካ ስንት ገ ያስባሉት
አያችሁ መለኮታዊ በእምነት አሁን ሲመጣችሁ በእምነት አፈሩ ላይ ስንገባለን ለሊት ስንመጣ ለቂጣ ለሰዓታት ለማለት አለሉ ሁሉ ነገር የምንጾመው በእምነት እንጂ ገነት የመተበለ ጎብኝተን ልክ እንደሚሰው እንደሚመጣው ሲሆን ደግሞ እንደዚህ ነው ዊቻን ይዘብስ ኖ በእምነት ገነት እናያለን። በእምነት መንግስተ ሰማያት እናያለን። በእምነት ነው እግዚአብሔር እምነት ይጨምርልን እምነት ይስጠን። ሁለተኛው በመገለጥ ነው። እንዴት ነው የምናውቀው ነው? መጾሙ አሁን የምንይዘው ጸሎቱ፣ ምጽዋቱ፣ ስግደቱ፣ ተማሃልሎ ይሉታል የሚስቲካን ቴዎሎጂ በመለመን በቅድስና በጾም በመማፀን ግለጥልኝ በማለት የሚገኝ እውቀት ነው። ከላይ ያንሳል ወርሳችን ክርስቶስን ማወቅ ነገረ ክርስቶስ ነገረ ድህነት እንዲህ በቀመር አይደለም። በምን በመገለጥ ሪቨሌሽን የሚባለው ለዚህ ግለጥልኝ። እነ ቅዱስ ኤፍሬም ነገረ ማርያም የገባቸው በምንድን ነው? እመቤታችን ገልጻለት እኮ ፍቅር ስላላቸው እምነት ስላላቸው ለምነው ነው ሌሎችንም ስታዩ ጭምር። ስለዚህ መገለጥ ማለት እንደው ዝም ብሎ ብድግ ብሎ አርሴማ ታየችን የየቃዥ ሁሉ ድንግል ማርያም ታየ ምናምን እንዲህ ዝም ብሎ በቅዠት የሆነት የታየው ጥሩ ነው። ያው እኔ ኃጢአቴ እንዲታየኝ ነው የምፈልገው። በግሌ አቅም የለኝም እነሱ ፊት ለመቆም ድካሜ ቢታየኝ ለንስሐ ይመቸኛል። ለምን እንዲመረክ ላይ ስለምንቆም ትንሽ የዚህ እብጠት ኩፌ ማለት ስላለ በደላችን እሱ ቢታየኝ እሱ ደስ ይለኛል እንጂ እዛው ሴት አገኛት አይደል እመቤታችን እዛው አይደል ያለችው እዛው አገኛቸዋለሁ። ቅዱስ ቂርቆስንም እዛው አገኘ አቅም የለኝም ስሉ ፊት እውነቴን እኮ ነው የምላቸው ስሉ ፊት ይሄ የመሰለ ቅዱስ ጊዮርጊስ በልጅነቱ የተጋደለ አለን የለም። እምነቱን አያችሁት? ቂርቆስ ራሱ እስቲ የት ትምህርት ቤት ነው የተማረው? ኧረ እባካችሁ የት ነው የተማረው? የት ያብነት ትምህርት ቤት የት ኩል አያስፈልግም ያልኳቸው አይደል እንዳታዛቡ። በምንድን ነው? በእምነት ስላመነ ተገለጠለት። ጽናቱን ተመልከቱ። እሳቱን ያጨካኝ ንጉሥን ወታደሮችን አልፈራም እኔ ክርስቶስ ነኝ እያለ የመሰከረው እኮ በእምነት ስለሆነ ተገለጠለት። የእናቱን እምነት አደረገ። መገለጥ ማለት ነው የቤተክርስቲያን ሚስጥር። ቅዱስ ያደለሳ ቤተክርስቲያን ምን አለ? አየኋት፣ ወደድኳት፣ አፈቀርኳት ያለ የቤተክርስቲያን ጣዕሟን ፍቅሯን የቅዱስ አንዳንዱ ሳይገባው ቅዱስ ያስፈልጋል ይላል አለም ውስጥ ንገቦ ከድል ቀርቶ የግለሰብ ዲያሪ ለታሪክ ለእውቀት ለሆነ ነገር ይጠቅመናል ብለን ተረት ያልበናል ተረት ያሊባባ ተረት ላይ እኮ ስናገኝ ይመጣ ነው። የቅዱሳን ገድል ጋር ሌላ ክርክር ለማንበብ ራሱ ሲፈቀድልን ነው። ገድለ ቂርቆስን ገድለ ተክለ ሃይማኖት ሲገባል ሺህ ጊዜ ብታገልጠው አይገባም። እዛ ውስጥ ያለው ሚስጥር ግለጥልን። አባ ተክለ ሃይማኖት፣ ቅዱስ ቂርቆስ፣ ክርስቶስ ሰምራ ይገባ። እነሱ የተጓዙበት መንገድ ገና እንመጻደቃለን። እዚህ ቲቪ ተወጥረ ትንሽ የሆነ እናንብና ቢሲ እንመጻደቃለን። ማለት በግዝ ከቻልን አቤት ምጽድቅ ተቀይማችሁ በሚቀጥለው እንዳትጋብዙ እንጂ ይህ ሁሉ ስለለበስን ማንም ሰንበት ተማሪ ነው። ዱርዬ ነው ደግሞ ሁላችንም ዱርዬ ለዱርዬ ነው የተጠራራ ነው። ይቅርታ ሌላ ማለት በቃ ዱርዬ ስለሆነ እንማማር። ከዛ ከሆነ ምን ደግሞ የዱርዬዎች አለቃ መርካቶ አካባቢ ስለሆንኩኝ እናንተ ደግሞ ይቅርታ ተሰደበና እኔ ደግሞ የዱርዬዎች ፊት አወራለሁ። በቃ ምንም ቅዱስ ሆነ ምናምን እዚህ አባቶች እንደቆምበት አይደለም። በቸርነቱ የምንለብሰው ልብስ ምንድነው? ቅድም የለበሱት ምንድነው የለበሱት ሲዘምሩ ዩኒፎርም ዛት ምርት የታሰፉ ልብሰ ስብሐት ነው አይደለም? ልብሰ ስብሐት ዩኒፎርም የትምህርት ቤት ነው። ለምዶብና ካድሬ አሰልጥነውን ዩኒፎርም ምንላለን? ሁሉም ሰንበት እናደረ ዩኒፎርም የትምህርት ቤት ልብሰ ስብሐት ማመስገኛ ሰንበት ትምህርት ቤት እኔ ባደግኩበት አስታውሳለሁ። የቂርቆስም በጣም ነበረ። ብዙ ወንድሞች አሉት። ምንም ሁሉም ሰንበት ትምህርት ቤት አንድ በክፍለ ከተማም አንድ ነው እንደ ሰንበት ትምህርት ቤት ነው።
መድረክ ላይ ዩኒፎርም ሲለብሱ ተቃጠልኩ የሚሉ አሁን ልብሰ ስማት የሉም ወይ? የሉም አሉ። አሁን እየዘፈነችው ባሴር አወቀ ስለሆነ በእምነት ስለሆነ በትላንት ወንድሞቻ ሲለብሱ ተቃጠልኩ ይላል። የሰንበት ቤት ላይ መድረክ እንኳን ቤተ መቅደስ መድረክ ላይ መቆም ይቻላል። እየተግባባን ነው። እና አስፈላጊነትና መገለጽ በቅድስና በንጽህና በዋህነት በእምነት አቤል በምን አቀረበ? በምን እምነት። ያኛው ተፈላሰፈ አይበላ አይጠጣ አለ። ፍልስፍና የማታሻግር ወንዝ በጾም በጸሎት በተማህሎ በልመና በዚህ መንገድ ምን ማድረግ ይቻላል? እንዴት እናውቃለን ለሚለው ማለት ነው ማወቅ ይቻላል። የተጓባ ነው ያው መንገዱ ነው ያው የብርሃን መንገድ አረጋላችሁ። እዛ ጉዞ መሰላችሁ እሱማ በመኪና ነው በደረጃ የወጣችሁ እውቀት ነው። መንፈሳዊ ሃይማኖት ነው የብርሃን ጉዞ። ይሄ መንፈሳዊ ለመሄድ በብርሃን ለመጓዝ ከፈለገ እነዚህ ናቸው። እሱ ነው የተጓባ ነው የብርሃን ጉዞ መስመሩ ነው የማሳያችሁ። እንግዲህ እዛ የተራመድኩ ስለሆነ አብረን ከፊት እየተመራራን እንሂድ። ታዲያ ኦርቶዶክሳዊ እውቀት ነገረ ክርስቶስ ያነሳ ነው መሰረቱ ወይም የተመሰረተው በምን ላይ ነው ስንል ከላይ ያነሳ ነው ታነሳላችሁ። በእምነት በልመና በጾም በጸሎት በመገለጥ ከዛ ከኛ በፊት የነበሩ አባቶች እምነታቸውን ምን አድርገን እምነት መጽሐፉን ስለሚለን የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውን ፍሬ እየተመለከታችሁ አይስቡ። ዳቦ ካለው ይስጣችሁ እንዴ! የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ እና ዝም ብሎ ማሰብ ብቻ ሳይሆን ደግሞ ምን አለ ቀጥሎ ሐዋርያው በስነሳት እኮ ነው አስቡ አለና ምን አለ? ምን ያለው? የኑሯቸውንም ፍሬ እየተመለከታችሁ በእምነት ፍሬያቸውን ተመልከቱ። ገድል፣ ስንክሳር፣ ድርሳናቸውን አንብቡ። ምን በሉ፣ ምን ጠጡ፣ እንዴት ጾሙ፣ የት ወጡ፣ የት ወረዱ፣ እንዴት አመለኩት፣ እንዴት ለክርስቶስ ተገዙ። ነገረ ክርስቶስ አሁን ገድለ ቂርቆስ ስታነቡ ገድለ ቂርቆስ ስምዖን እንጂ ነገረ ክርስቶስ አይደለም። ለምንድነው ገድል አይደለም? ስለማን ሲል ስለሱ መስክሮ እኔ ጻድቅ ነኝ እኔ ቅዱስ ነኝ ብሎ ተመጻድቋል። ቅዱስ ነው እሱ እኮ። ግን ስለማን የመሰከረው? ስለ ክርስቶስ። ስለ ክርስቶስ ነው የመሰከረው። ስለዚህ እውቀቱ የተመሰረተው በዚህ ላይ ነው። ይሄ እውቀት ምን ይባላል ስንል ቤተክርስቲያን ቅድም ያልኳችሁ አለማወቅ ምንድን ያልኳችሁ? ለምሳሌ ስለ ሃይማኖት ታውቃላችሁ ስትባሉ አላውቅም ካላችሁ ምን ሆናችኋል? ገብቷችኋል ማለት ነው። ለምን የቤተክርስቲያን ትምህርት ይሄ አፖፋቲክ የሚባል አለማወቅ፣ አላውቅም፣ አልረዳም፣ እኮ ደካማ ነኝ። ደግሞ የእውነትም ነው ለትህትና ብቻ ሳይሆን አባቶቻችን እኔ ትልኝ ይልኳል እስቲ ገለጽልኝ ከእውቀት ከብዬ ነው ጥቂቱ አንተን እንዲያምን ለአንተ እንድገዛ በስርዓት አምልኮ እንድኖር ያህል። አሁን ድንግል ማርያምን አባ ሕርያቆስ ቅዱስ ኤፍሬም የተረዷትን ያህል እኛ እንረዳለን። ቅዱስ ያሬድ ኢትዮጵያዊ ነገረ ክርስቶስ፣ ነገረ ሃይማኖት፣ ነገረ እግዚአብሔር የገባውን ያህል እዚያ እንገኝም ነበር። አላውቅም ግን አባቶቼ የሚሄዱበት መንገድ እየሄድኩ ነው። የእነሱ እምነቴ ምንድን ነው ያለው? በነቢያትና በሐዋርያት መሰረትነት ላይ እምነት ላይ ታንጻቸዋል። የማዕዘኑ ራስ ኢየሱስ ክርስቶስ ነው። በነቢያት ትንቢት በሐዋርያት ስብከት ታንጻቸዋል። ስለዚህ እኛ እናውቅ፣ እነርሱ ያውቃሉ። አልገባኝም የሆነ ነገር አሁን ገድል ስንክሳር ብታነቡ ምናምን ፊዚክስ እና ኬሚስትሪ ደጋሚ የምነጋገረው ለዛ ነው። ደገመን እንዳትሉ። ምክንያቱም እዚህ ውስጥ ሌላ የሞላ ነው ስላለ ስናነብ በምንድን ነው የምንረዳው? እየገባችሁ ነው? በዛ ነው ለመረዳት ሞ አሁን ቅድም ስመጣ በጣም አዘንኩኝ። ወደዚህ
ቂርቆስ እናንተ ደብር ደርሼ ነው ከተክለ ሃይማኖት ከቅዳሴ ወጣውና ራይድ ይዤ መጣሁ ቶሎ ሰዓት ላይ ለማርፈድ እና ይዞኝ የመጣው ልጅ ዛሬ ምንድነው ቀኑ አለ። ወጣት ነው እንደኔ ጎረምሳ ነው ቆምጣዋል ምናምን። ከዛ በኋላ ዛሬ ቀኑ ማታውቁ ምንድነው ዛሬ አሁን ማለት ምን አለ ያምሩም ሲሆን እንዴ የዛሬን ቀን 23 አዎ እንዴ የዛሬን ቀን የነጻነትን ቀን እንዴት ትረሳለህ? ምንድነው ዛሬ አሏት። አይደል ይሰራል ይሄን ሀብታም ነው ነበር ይሰለጥን ነበር። ከዛ በቃ ውሃ ጠማኝ እሱን ሳስረዳው እዛ ቆሜ እንዲህ አይነት ኢትዮጵያዊ ትውልድ አለ። እንዲህ አይነት ማለት ነው። እና የኛ በትትና አለማወቅ ላይ የተመሰረተ እየተግባባ ነው የምላችሁ የተመሰረተ ነው። ይሄንን ለምሳሌ ተመልከቱ። ለምሳሌ ይሄንን የምንረዳው ቅዳሴ ማርያም ቤተክርስቲያን ካሉት አንዱ ከቁጥር 71 72 በኋላ ሁሉንም ማንበብ መስማት ይቻላል። ሁልጊዜም ሲነገር ሰምታችሁታል። እንዲህ ይላል። ለምሳሌ ቅዳሴ ማርያም ላይ አባ ሕርያቆስ እንዲህ እናምናለን እንዲህ እንታመናለን የሃይማኖት ጸሎት ይላል አይደል? ከዛ ጸሎት ሃይማኖት ይባልና ከተባለ በኋላ መልሶ ምን ይላል? ወደ ቀደመ ነገር እንመለስ ይላል። ካቆመበት ምንባቡን ይቀጥላል። ምንድን ነው የሚለው? በጣም ቅዳሴ ላይ ሲሰሙ ደስ የሚለኝ ክፍል ሁሉም ደስ ይላል። አንዳንድ ደግሞ ይበለጥ በቃ ልብ ደስ የሚያለ ምን ይላል መሰላችሁ? ሰምታችሁታል። ደግሜ ነው የምናገረው። ቅድስት ድንግል ማርያም ለሁሉ ድንቅ የሚሆን የጽንሷን ነገር እንዲህ እያልን እንመርምራት። ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት፣ ልብሱ እሳት፣ ቀሚሱ እሳት ነው፣ እንደምን አላቃጠለሽ ማለት እየተገረመ እኮ ነው። እሳተ መለኮትን ተሸክመሽ ልብሱ እሳት ሁሉ እሳት የሆነ እንዴት አላቃጠለሽም አለ በጥያቄ። ይቀጥልና 7 የእሳት ነበልባል መጋረጃ በሆድሽ ውስጥ ወዴት ተዘጋጁ? አስደንቅ። ይቀጥላል። ወዴትስ ተጋረደ? ከጎንሽ በቀኝ ነው ወይስ ከጎንሽ በግራ ነው? ትንሽ አካል ስትሆኝ አለ። ምክንያቱም ዓለምን የሞላ በዓለም ውስጥም ከዓለም ውጭ ያለ አምላክ በማኅፀነ ማርያም መወሰኑ ማለት ነው። የሚያንጸባርቅ ነደ እሳት የሚገባው ኩሩቤል የተሸከሙትን ዙፋን በሆድሽ ውስጥ በወዴት ተዘጋጀ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኝ ከአገልጋይነት ጋር እናትነት እንደምን ያለ ነው? ከስፋት ጋር የሆነ መጥበብ እንደ ንብ ያለ ሩካቤ። ይሄ ደግሞ ሌላ ምስጢር ነው። ከቃል ድምፅ የተገኘ ጽንስ ከድንግልና ጋር አንድ የሆነ ሀሊ ይልና ይህን ከገለጸ በኋላ መልሶ ምን ይላል መሰላችሁ? ይህንን ባሰብኩ ጊዜ ከላይ ያነሳው ይህንን ባሰብኩ ጊዜ ህሊናዬ የልጅሽን የባህሩን ጥልቀት ሊዋይ ይወዳል። ምኑ በህሊናው ማለት ነው። ስለ ልጇ ስለ እሷ እንዴት ተሸክምሻልና ደግሞ ስለ ልጇ ማን ነው የተባለ ጥያቄ እኮ ነው። ቅድም ይመረምር ዘንድ ይወዳል። ይወዳጅሽ የመሰወሪያው ማዕበልም ያማታዋል። ወዳጅ ነው እሱ። ዳግመኛ ማለት ባሰብኩ ጊዜ ህሊናዬ ተሰውሮ ወደ ላይ ወጥቶ የያው መሰወሪያ የሆነው ሊገልጥ ይወዳል። በህሊናው ወጣ። ምን ሆነ? ሄደ፣ ወጣ። ከመደሳቱ የተነሳ ይፈራል። በህሊናው ይወጣል። ወደዛ በህሊናው ይወጣና የእሳት መጋረጃ 7ቱን ነደ እሳቱን ሲያይ ደግሞ ምን ይሆናል? ይደነግጣል። ከእሳቱ የተነሳ ይፈራል። ከአየራቱ ከአርባቸው ከርቦም አይደርስም ይላል። ከዛ በመጨረሻ እንዲህ ይላል፣ ይህንን ባሰብኩ ጊዜ ህሊናዬ በንፋስ ትከሻ ተጭኖ በምን ሆኖ ይወጣል? የኛ ህሊና መሸታ ቤት፣ ቡና ቤት፣ ካምቦሎጆ፣ ኳስ፣ አርሴናል፣ ማንቸስተር፣ ቲክቶክ፣ ፌስቡክ፣ ትዊተር አይደል ነው። ህሊናችንም አካላችንም ወይ ዘረኝነት ጎጠኝነት ውስጥ ነው። ይህን ባሰብኩ ጊዜ ህሊናዬ በንፋስ ትከሻ ተጭኖ በምስራቅና በምዕራብ በሰሜንና በደቡብ በዳርቻው ሁሉ ሊበር ይወዳል። የፍጡራንንም አኗኗር ያይ ዘንድ የሀብርትንም ጥልቀታቸውን ይለካ ዘንድ የሰማይን ርዝመቱን ያውቅ ዘንድ
በሁሉ ዘንድ በሁሉም ይዞራል፣ ይፈትሻል፣ ይመረምራል በህሊና ሁሉን ነገር ፍጥረትን ፈጣሪውን ሁሉ። ከዛ ምን አለ? አቅቶት ወደ ቀደመ አኗኗሩ ይመለሳል። ወደ ምሩ ወደ ቀደመ አይች አቃተው ፍጡር ስለሆነ አቅቶት ህሊናዬ ፈጣሪን ይመረምር ዘንድ እስከ ጥግ ያውቅ ዘንድ አይችልም። ወደ ቀደመ አኗኗሩ ይመለሳል። አሁንም ገናንነቱ መስክር ያልቅ አልችልም፣ ከዚህ በላይ አንተ ግለጥልኝ ስንለው ያን ጊዜ ምን ያደርግልናል? ይገጥ የእናት የአንተን ቤዛነት፣ የድንግል ማርያምን ድንግልና፣ የቅዱሳንን ቅዱሳንነት፣ የቤተ ክርስቲያንን ክብር አንተ ግለጥልኝ እንጂ በእኔማ እውቀት አንድ ሲደመር አንድ 3 ዓመት ኬጂ ተምረን እንደገባ። ስለዚህ ነው ያልችልም። እየተግባባን ነው። ይሄንን ስንል ነው ይሄ ነው እውቀት። ምዕራባውያኑ ቅድም እንዳልኳችሁ ስኮላስቲክ፣ ፍልስፍና፣ ቀመር አሉ ወንድሞች እዚህ የተማሩ በደንብ ያውቁታል። በፍልስፍና ላይ የተሰጠ ካታፋቲክ የሚባል እነሱ በደረሱበት ልክ ያንን ያስተምራሉ። እሱንም እንደ ትምህርት እንጂ የሚኖሩት ሌላ ህይወት ነው። እየተግባባን ነው አይደል? እየተግባባን ነው። ሰዓት እንትን ሲል ንገሩኝ። በራሴ ሰዓት ይዣለሁ። እሺ እየሄደ ነው አይደል? እንግዲህ ሰፊ ስለሆነ ነጥብ ነው ማስይዛችሁ እያለሁ ብዙ ነው። ስለዚህ ኦርቶዶክሳዊ የነገረ ክርስቶስ ትምህርት በውስጡ 2 መሰረታዊ ሐሳብ ይዛል። ነገረ ክርስቶስ፣ ነገረ ድነት ስንል ይሄን ተረዱ። በኋላ በደንብ ተፍታቶ በሰንበት ትምህርት ቤት ውስጥ እንደ ከዚህ በፊቱ ድሮ ጠንካራ እንደሚሰጥ አውቃለሁ። አሁንም ይኖራል። ወደፊትም ፈቃደኛችሁ ከሆነ ከኛ የተሻሉ ዛሬ አለመገኘት ነው አልመጣም ብሎ ቢዚ ስለሆኑ ነው እንጂ ከዚህ የተሻለ ሐሳቡን መግለጽ የሚያስተምሩ ስላሉ በእነዛ አባቶች ወንድሞች መማር ይቻላል። ስለዚህ ነገረ ክርስቶስን ስናስብ የነገረ ክርስቶስ ትምህርትን ቤተክርስቲያን በ2 አበይት ጉዳዮች መሰረት አድርጋ ታስተምራለች። 2 መሰረታዊ ጉዳዮች ላይ ትይዛለች። አንደኛው ይሄ በነገረ መልኮት አንዳንዱ ያው በእንግሊዘኛ ቋንቋ ውስጥም ስለሚገለጽ ነው። በአማርኛም እንግዲህ ቤተክርስቲያን ግሪኩን ምኑንም የሚያዋጣውን ትገልጻለች። ባልኳችሁ ግን ባይመጥነውም እስከ ጥግ ድረስ ቋንቋ እርሱን ለመግለጽ ባይመጥነውም የመጀመሪያው ስለ ክርስቶስ ማንነት ማን ነው ምንድን ነው የሚለውን የምንረዳበት የምናውቅበት፣ በተለምዶ ቋንቋ የምናጠናበት። ጥናት የሚለው ጥያቄ አስቀምጡልኝ፣ በጣም ከባድ ነው ጥናት። ኢቭን ኢፍ ስነ ፍጥረት ምናምን እንጂ ስነ መለኮት ራሱ በአባቶች አደጋ ነው። አገላለጽ አለው እንዳላወሳስብባችሁ መረዳት የሚያጠና ሲሆን ይህ ምን ይባላል? ኩነታዊ ነገረ ክርስቶስ ወይ ኦንቶሎጂካል ክርስቶሎጂ የሚባለው ክርስቶስ ማን ነው ምንድን ነው የሚለው የሚያጠና። ይሄ ውስጡ ለምሳሌ ብናይ በቀላሉ የባህሪ ምንነቱን፣ የአካል ምንነቱን፣ ምን አይነት ባህሪ ምን አይነት አካል አለው የሚለውን የሚያጠናው ኩነታዊ ነገረ ክርስቶስ ወይም ኦንቶሎጂካል ክርስቶሎጂ ይባላል። ጊዜ ካላችሁ ሰፋ ያለ ለማንበብ አንደኛ የመምህር ግርማ ባቱን የነገረ ክርስቶስ ነግሪያን በቀላሉ ገበያ ላይ የምታገኘው፣ ሁለተኛ የዶክተር መዝገበ ስላሴ በትረ ሃይማኖት የሚል የተወሰነ ለማየት ሌሎች በጣም በርካታ ይጻፋሉ። እንትኑ ካለን እነዚህ ማየት እንችላለን በስፋት ዛሬ። ሁለተኛው የነገረ ክርስቶስ ሐሳቦችን የምንረዳበት የምናውቅበት የምናብራራበት ሁለተኛው ፈንክሽናል ክርስቶሎጂ የሚባለው ይሄ የክርስቶስን ሰው የመሆን ሚስጥር ፈንክሽናል ሰው ሆነ ስለ ቅድም ከማን ለምን እንዴት ከሶስቱ አካል ተለይቶ እርሱ አንዱ አካል ኢየሱስ ክርስቶስ ለምን ሰው ሆነ? ለምን አብ ሰው ለምን አልሆነም? ለምን መንፈስ ቅዱስ አልሆነም? ለምን ክርስቶስ ሰው ሆነ? እንዴት ሰው ሆነ? የሚለውን ምን የምናደርግበት ነው የምንረዳበት ክፍል ነው። ያው ሰፊ ስለሆነ ሰዓታችን ተጠናቋል እያሉ ነው። 2-3 ደቂቃ ስጡኝና ያው ሰፊ እንትኑን ብቻ መስመሩን ከያዛችሁ በቂ ነው። ርዕሰ ጉዳዩ ሰፊ ስለሆነ ነው እኔ መሰረታዊ ነጥቦችን እንድትይዙ። ስለዚህ ይሄ አለ፣ ኩነታዊው አለ፣ ፈንክሽናል የምንለው አለ። በዚህ መንገድ ሰፋ ያለ ነገረ ክርስቶስን ቤተክርስቲያን ታስተምራለች።
ነገረ ክርስቶስን ከነገረ ድነት አንጻር ስንማረው በጣም መረዳት ነገረ ድነት ስንል አንደኛው ድነት በተለምዶ የምንለው ይሄ በጠበል ከስጋ ደዌ የምንድነው ምንድነው የሚባለው? ፈውስ ነው። ከምን ሄደን ጠበል ጠጥተን ተሻሽተን እምነቱንም ምንም ተቀብተን ተደባብሰን የምንድነው እሱ ድነት ምን አይነት ነው? መዳን የፈውስ ነው። አሁን ያነሳነው ግን መዳን ከኃጢአት ከበደል ከሞት የምንድነው መዳን ነው። እየተግባባን ነው እንዳይንታታ። ይህንን መዳን ይህ መዳን በአጭር ቋንቋ አዳም አትብላ የተባለውን በልቶ እግዚአብሔርን የመሰለ ጌታ ገነትን የመሰለ ቦታ አጣ። ዲስኮኔክት አደረገ፣ ከእግዚአብሔር ተለየ፣ ጸጋውን ክብሩን አጣ፣ ወደቀ፣ ጸጋው ተገፈፈ፣ ተጎሳቆለ፣ ሟቲ ሆነ። አዳምን ወደ ቀደመ ክብሩ ለመመለስ የተሄደው ሂደት ነገረ ድህነት ይባላል። አጠር አድርጌ ስነግራችሁ ምን ይባላል? ይሄ የወደቀውን ቅድም አሁን ባጭሩ ያልኳችሁ አዳም ዕፀ በለስን ቆርጦ እርሱን ያንን ያጣውን ጸጋ ከገነት የተባረረበት ከእግዚአብሔር የተለየበት ጎስቋላ ሟቲ ሆነበት ልጅነትን ማጣቱን ያንን የመመለስ የማዳን ስራው ነገረ ድህነት ሲቴሮሎጂ ሳሊቬሽን ነገረ ድህነት ይባላል። አዳምን ያዳነው ከሶስቱ አካል አንዱ አካል አካላዊ ቃል ወልድ ኢየሱስ ክርስቶስ ነው። ለምን? በግብራቸው የአብ ግብሩ ምን ስለሆነ ወላዲ ነው። የወልድ ግብሩ የመንፈስ ቅዱስ ግብሩ ተራጺ ስለሆነ ክርስቶስ ሰው ሆነና አዳነ። ይህ በጣም ምስጢረ ተዋሕዶ ብዙ ስላለው አሁን እዚህ ውስጥ ያስኳቸው ነበሩ። በምስጢረ ተዋሕዶ ውስጥ የሚነሱ በርካታ ጉዳዮች አሉ። እንዴት ነው ተዋሕዶ የምንለው? ተዋሕዶ በታቅቦ የምንለው ማን ነው? ምክንያቱም ክርስቶስን አምናለሁ ብቻ ሳይሆን የምናምነው ክርስቶስ እንዴት ነው ሰው የሆነው? ቃል ሥጋ ነሳ፣ ጸጋና እውነቱንም ተሞልቶ በእኛ አደረ። በጣም ከፍተኛ ምስጢር። ይህም በአግባቡ መረዳት፣ ይህም በአግባቡ ማወቅ ለድነት ያበቃናል። ካለበለዚያ አንዱ ተነስቶ አይ አውቀዋለሁ እኮ በመስቀል በቀራንዮ ሆኗል፣ ክርስቶስ ስለተሰቀለ ስለተገረፈ ብቻ አዳኛችን አይደለም የምንለው። ብዙ የተሰቀሉ፣ ብዙ የተገረፉ፣ ብዙ የሞቱ አሉ። ያዳንን የተሰቀለልን የተሰቀሉማ ብዙ አሉ። ክርስቶስ ወልደ እግዚአብሔር አምላክ መሆኑን እንዴት ከድንግል ማርያም ከነፍሷ ነፍስ ከሥጋ ነስቶ ተዋሕዶ የምንለው ሰው መሆኑን ምስጢረ ተዋሕዶን ምስጢረ ሥጋዌን የምንረዳበት ያ ዕውቀት የነገረ ድነት አካል ነው። እሱም በአግባቡ ካልተረዳን ቅባት፣ ጸጋ፣ መናፍቅ፣ ታድሶ የምንሆነው እዛ ጋር ነው። እንዲህ ነው የምናምነው እንላለን። አሁን ዲቴሉን አልገባውም ስለሌለ። ስለዚህ ይህንን ቤተክርስቲያኒቱ ስለ ክርስቶስ ቤዛነት፣ ማንነት፣ አዳኝነት፣ ሊቀ ካህንነት የሚሰዋው ክርስቶስ መሆኑ፣ ሰዋዩ መስዋዕቱን አቅራቢ ሊቀ ካህን ክርስቶስ መሆኑ፣ ተቀባይ መሆኑ፣ ቤዛችን፣ አዳኛችን፣ እረኛችን፣ መድኃኒታችን፣ ብርሃናችን፣ ሕይወታችን፣ የምንበላው የምንጠጣው ክርስቶስ መሆኑን ቤተክርስቲያን ትመሰክራለች። ማንም ስለ ቤተክርስቲያን ሊናገር ማንም እንደ ቤተክርስቲያን ስለ ክርስቶስ የሚሰብክና የሚያስተምር የለም። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ቅዱሳን በገድላቸው ብትመለከቱ ክርስቶስን ነው የሰበኩት። እመቤታችን ከስሟ ጀምሮ እመብርሃን ስንል ማንን ይሰብካል? ዝም ብሎ የቆመ ክርስቶስ ብርሃን ነው። ስለዚህ እመብርሃን ነው ወላዲተ አምላክ አምላክነቷ። ክብረ ቅዱሳን የቅዱሳን ክብራቸው ጌጣቸው ማን ነው? ክርስቶስ ነው። ስለዚህ ቤተክርስቲያን ታስተምራለች። መማር ማወቅ መግባት እንጂ ቤተክርስቲያን ተመልከቷት። ለምሳሌ ገና ስንገባ እዚህ ቤተክርስቲያን ደጀ ሰላሙን ምን እናደርጋለን? ከቤተክርስቲያን በፊት ምኑን ነው የምንሳለመው? ከደጀ ሰላም። ለምንድን ነው ደጀ ሰላም ማለት? ደጀ ሰላም የገነት መቅደስ የመንግስተ ሰማያት ምሳሌ ነው። ከደጀ ሰላም ወደ መቅደስ የምንሄደው ክርስቶስ ከሲኦል አውጥቶ የዳረገ መንግስተ ሰማያት አይደለም። የት ነው? በኋላስ
ይቆን ከዛ በቅዳሴያችን ሲሆን ነገረ ክርስቶስ እንዴት እንደምትሰብክ ቤተልሔም አለ። ሁልጊዜ ቅድስት ቤተክርስቲያን ውስጥ ቤተልሔም አለ። ክርስቶስን ሁልጊዜ ታስባለች። ልደቱን በየዕለቱ በቅዳሴዋ። ሌላው መናፍቃን አዳራሹ ሲመቸው በሳምንት አንዴ በ15 ቀን ነው። እኛ በየቀኑ ተመሳሳይ ቋሚ ስርዓት አለ። ቤተልሔም እንሄዳለን። አንወርድም። ክርስቶስን በቤተልሔም በከብቶች አዛባ ላይን በሚከፋ አፍንጫ በሚከረፋ በከብቶች አዛባ መወለዱን እናስባለን። ከቤተልሔም ደግሞ ዳገቱን ቀራንዮ እንወጣና ዕለት ዕለት ይሰዋል። ስጋውን ዕለት ዕለት እንበላለን፣ ደሙን ዕለት ዕለት እንጠጣለን። ቅዳሴውን ብናይኩ ቅዳሴ እኮ በቤተክርስቲያን ሁልጊዜ ዓርብ ነው። አሁን በቤተክርስቲያን ዛሬ ምንድን ነው? ዓርብ ነው። ዓርብ ነው ሁልጊዜ ቀራንዮ ነው። ሰኞ የለም፣ ማክሰኞ የለም። ያው ቀኑ አለ እንደተጠበቀው ነው። ግን በየቀኑ ምንድን ነው? ዓርብ ነው። ሁልጊዜ ቀራንዮ ላይ ተመልከቷት። ከዛ ደግሞ አምጥታ ሰባቱ አጽዋማትን ተመልከቱ። ነገረ ክርስቶስ ነው አይደለም? እቺን ማጠቃላይ የነገርኳችሁ ነው። ይቅርታ ሰዓቱ ወስጃለሁ። ሰባቱ አጽዋማት አብይ ጾም በሉ፣ ፍልሰታ በሉ፣ ሮብና ዓርብ በሉ፣ የልደት ጾም በሉ፣ እያንዳንዱ ነገረ ክርስቶስን። አሁን አብይ ጾም ተመልከቱ። ሳምንታቱ እንኳን ዘወረደ ስለ አምላክ መውረድ ቅድስት ብለን ቅድስት ስንል ሰንበቱን ብቻ ሳይሆን ቀኑን አይደለም። ያከቀኑ ሰንበትን ሰንበት ያሰኛል ማን ነው? ሰንበት ራሱ ማን ነው? ሰንበት አይዟቸው ክርስቶስ ነው። ከዛስ በሚቀጥለው ምንድን ነው የምናንሰው? ነገረ ክርስቶስን። ከዛ ማማቱ ሲመጣ በየቀኑ ሰኞ፣ ማክሰኞ፣ ሮብ፣ ዓርብ፣ ሐሙስ ክርስቶስን የምታስብ በተግባር በነዋይ ቅዱሳቶቿ ዜማዋ እንኳን በጣም እኮ ያስብል። ዜማዋ እንኳን ሙሉ ዜማዋ ማንን ነው የሚያስበው? ክርስቶስን እኮ ነው የሚያስበው። ይሄ ለምሳሌ አለቋቸው። ለምሳሌ ዜማዋን እንመልከት። ቤተክርስቲያን ዜማ ካሉት መካከል ማለት አሁን የዜማ ምልክቶች አሉ። ለምሳሌ አንዱ ምንድን ነው? ይዘት አይደል ነው ወይስ የሞዛርትን ነው የምታውቁት? ይዘት አለ። ቅዱስ ያሬድ ምልክት ከስዋ ላይ ተሰሩ አሉ አይደል? ይዘት አለ። ለምሳሌ ዝም ብሎ ይዘት ብሎ ሌላ ዓለም ሲምቦል ተስማምቶ የሆነ ሰው ሲምቦል እንደሚሰጠው ሳይሆን ይዘት ክርስቶስ በአይሁድ እጅ ኢየሱስ እኮ ነው የሚያስበው። ዝም ብሎ አይደለም። ቤተክርስቲያን ውስጥ ሂደት የሚባለው ክርስቶስ ከጲላጦስ ወደ ሄሮድስ መሄዱን መንገላታቱን ታስባለች። ነገረ ክርስቶስን ተመልከቷል። ቅናት በቅናት መከሰሱን ያለምንም ወንጀሉ በደሙ ቁርጥ በፈቃዱ ቆርጦ መከራን መቀበል ወዶ ፈቅዶ እንጂ አስገድዶት አይደለም። ጭረት ግርፋቱን መከራ መስቀል መቀበሉ ጭረት ተብሎ ቤተክርስቲያን ታስባለች። ርክርክ ያውና እሷ ትልቅ ሰንበት ተማሪ በደንብ ናቀፍ ርክርክ የለም ሜጀር ምናምን እንላለን። ዋናው ረስተ ርክርክ እንዲህ ነጠብጣብ አይደል? ደም መፍሰሱ መንጠባጠቡ ይሄን ታስባለች። ክብረ ማማቷ መልካ ኢየሱስ ውዳሴ ማርያም ራሷ ውዳሴ ማርያም እኮ ነገረ ክርስቶስ አይደል? የመጀመሪያ የሰኞ ለምሳሌ ምንድን ነው የሚለው? አራግዙኝ ረባካችሁ ምንድን ነው የሚለው? አዳምን ወደ ቀደመ ይመልሰው ዘንድ አያችሁ። ቅድም ያነሳው ነገረ ክርስቶስ እኮ ነው። እና ቤተ ክርስቲያን ነገረ ክርስቶስን በልክ በስፋት ታስተምራለች። አበው በገለጡት ለእነርሱ በተገለጠላቸው መንገድ የምታስተምር የምትኖር የምትለብሰው ልብስ እኛ በአቅማችን የምንለብሰው ልብሶች ክርስቲያኖች ነጠላ አጣፍተው እኮ ክርስቲያን ራሱ ሲለብስ ወደ ቤተክርስቲያን ሲሄድ ነጠላ ምናምን እየሰበከ ክርስቶስን አማቱ የሚኖሩ ቤተክርስቲያን ውስጥ ሰዓታቱ፣ ማህሌቱ፣ ቅዳሴው፣ ኪዳኑ፣ ገድላቱ፣ ስንክሳሩ ሁሉ የሚፈጸመው ክርስቶስ ሴንተሪክ ነገረ ክርስቶስን ማዕከል ያደረገ ነው። ይህን ትምህርቷን የሚማር ካለ በወንበር ፈትፍታ ካስገበ የምታስተምር የምታስተምረውን የምትኖር ልጆቿን ክርስቶስን የምትሰብክ ብቻ ሳትሆን ክርስቶስን የምትመግብ ቤተክርስቲያን ነች። ይቆየን። ከሀገር ኢትዮጵያ ከሃይማኖት ተዋህዶን የሰጠን አምላካችን እግዚአብሔር የተመሰገነ ነው። በእኛ ምርጫ ነው ኢትዮጵያው ነው። በእኛ ምርጫ ነው። ተዋህዶ እድል አይደለም መታደልም እኮ እድለኞች ነን። በዚች የታደልናትን ጸጋችንን ጠብቀን እንድንኖር የቅዱስ ቂርቆስ የቅዱስ ጊዮርጊስ አምላክ በቸርነቱ ይርዳል። ባጎደልኩ
በተሳሳተ ብዙ ወንድሞች መምህራን ስላሉ የሚታረመውን የቀረበ አሰስ ገሰስ ካለ እናንተ አቅልታችሁ አርማችሁ እናንተ ውስጥም በኔ ድካምና በኔ ክፍተት የተሳሳተ ካለ የተሳሳተው ቤተክርስቲያንን አይወክልም። የተሳሳተ ካለ እግዚአብሔር መንፈስ ቅዱስ የተሳሳተውን ከልቦናችን ምን ያድርግልን ነቅሎና እውነቱን ብቻ በልቦናችን ሰሌዳ ጽላት ላይ እንዲዘራ እግዚአብሔር በቸርነቱ ይርዳን።